ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ተጠፋፋን፣ ሁሉ ሰላም ነው ወይ? አማን ነው ወይ? አላችሁ ወይ? እንዴት ናችሁ? ሰላም ናችሁ? አለው ይመስገን። ሰው እንደ ተለመደው ብዙ ሰው ግራ እየተጋባ ነው። ፖስት በማረጋቸው ፎቶ ኢሮፕ ነሽ ወይስ ዱባይ ነሽ የሚል ጥያቄ ይጎርፍልኛል። በፌስቡኬ በቲክቶኬ ፖስት በማድረገው ሁሉ ይመጣልኛል፣ አያለሁኝ። ሁለቱም ሁለቱም ጋር ነኝ፣ ሁለቱም ጋር ነኝ። ኢማራትም ሀገሬ ነች፣ ሮሜኒያም ሀገሬ ነች። ስለዚህ ሁለቱም ጋር ነኝ። ዱባይ ላይ ቢዝነስ አለኝ ብያቸዋለሁ ከዚህም በፊት፣ እዛ ነኝ እንጂ ሁለቱም ጋር ነኝ አለሁኝ። ሁለቱም ጋር ማለት ነው። ተመለሰላችሁ? ሌላው ነገር ማለት ነው እኔ ከዚህም በፊትም እጅግ በጣም የሚገርመኝ ነገር በዚሁ አጋጣሚ ጠይቁኛላችሁ፣ ስራ አለው ወይ? እኔ በጣም የሚገርመኝ በፊትም ሮሜኒያ እያለሁኝ የምላችሁ ነገር አንድ ነገር አለ። ላይክ ተምረን ለምንድን ነው እንደገና ከስክራች የምንጀምረው? ላይክ በእርግጥ እኛ ምን ችግር አለብን? እንግሊዘኛ ላይ ፎከስ አናረግም። እንግሊዘኛ ይነዝረናል፣ እንግሊዘኛ ምንድን ነው ይነስረናል የሚሉ ብዙ ሰዎች አሉ። አሁን ላይ ደግሞ እንግሊዘኛ ግዴታ ነው። በቃ ስራ ለማግኘት ልክ እንደ ዲግሪ እንግሊዘኛ ግዴታ ነው። አንዳንዶቹ እንግሊዘኛ የእውቀት መለኪያ አይደለም፣ ኢት ኢዝ ዋን ኦፍ ኢት ወደንም ጠላን ማለት ነው። ካለ እውቀት የሚመጣ አይደለም፣ ካልተማርነው አይመጣም። ስለዚህ ከእውቀት ጋር ኢንክሉድ ይደረጋል። ስለዚህ እንግሊዘኛ ግዴታ ነው እና በጣም በሚገርመኝ ሁኔታ በጣም የሚገርመኝም እኔ በጣም ረዥም ጊዜ ኖር ያለሁኝ ኤመራት ላይ እና እኔ ኢትዮጵያኖች በኮንስትራክሽን ምናምን ነገር ሲሰሩ አላውቅም። ባንጋሊዎች ምናምን መንገድ ጠረጋ እንደዚህ ኮንስትራክሽን አውቃለሁ። ኢትዮጵያኖች ግን አላውቅም ነበረ። ብዙ ወንዶች አልነበሩም፣ ቢኖሩም ደና ቦታ እንደሚሰሩ ነው የማውቀው ኦር የማየው። ግን በቃ ልክ እኛ ሴቶቻችን ልክ ለሃውስ ሜድ ብቻ እንደተባለ ሃውስ ሜድ ብቻ እንደሚገቡ ሁሉ ወንዶችም አሁን በቃ ሀበሻ ብቻ ኮንስትራክሽን ኦር ሀበሻ ብቻ መንገድ ጠረጋ የተባለ ይመስል በቃ ሀበሻ ብቻ ወንዶቹ ማለት ነው እንዴ! እንደዚህ መሆን የለበት። ማንኛውም ስራ ክቡር ነው፣ ስራ ክቡር ነው። ላይክ መሆን የለበትም ስላችሁ ላይክ ዩኒፎርም ሆነ በቃ ሀበሻ ወንድ ሲባል ኮንስትራክሽን ስራ አለ፣ ሀበሻ ወንድ ሲባል መንገድ ጠረጋ አለ። አይሆንም። ምክንያቱም ላይክ ባንግላዴሽም ሲሰሩ የነበሩ ላይክ ማወዳደቄ ሳይሆን እንዴ ብዬ ልበላችሁ፣ ማወዳደቄ ምናምን አይደለም፣ ግን በቃ ከተማራችሁ አይቀር በቃ እንግሊዝኛውንም ጨምሩበት። የሆነ ጊዜያችሁን ትምህርቱ ላይ መፍጀታችሁ ካልቀረ እንግሊዝኛ ማወቁ ምንም ሊከብዳችሁ አይችልም አይደል? ላይክ ለምን ዌስት ታይም ታደርጋላችሁ? በቃ እንግሊዝኛ ያስፈልጋል፣ ተማሩት። ብትችሉም አረበኛም ተማሩ። ላይክ ሳይድ ማለት ነው፣ አረበኛም እንግሊዝኛ። በቃ በጣም በጣም እንዴት ብዬ ልበላችሁ፣ ኢማራት ላይ በጣም ብዙ ስራ አለ። ግን እኔ ምንድነው ኮምፕሌን የምሰማው በየመንገዱ ሀበሻ አገኛለሁኝ፣ ስራ አቶ ኮንስትራክሽን ተብዬ ወር በደላላል ተበልቶ በጣም ኤቭሪ ሲንግል ዴይ አበሻን ሰላም ካልክ ደ ሴም ቲንክ ነው። በቃ አንድ አይነት በቃ ችግሩ ላይክ ዩኒፎርም አይነት ችግር ማለት ነው። ልክ ስራ የምታጣውም አለመፈለግ ስሜቱ የሚሰማክ የገዛ የሆነ ወንድምህ ወር የገዛ ዜጋ ራሱ በአንተ የሚነግድ ብር የሚበላ የሚመስል ይሄ ሁሉ ፊሊንግ አንድ እንግሊዘኛ ማወቅ ብትችል አንተ ሀገርክ እያለ አፕላይ ማድረግ ትችላለህ ሳትመጣ ማለት ነው። ለነገሩ እዚህ በቪዚት ቪዛ ላሉ መጀመሪያ ፕራዮሪቲ ይሰጣል፣ የትኛውንም ስራ አፕላይ ሲያደርጉ ማለት ነው ኦንላይን። ግን ከዛ ጀምሮ አሁን ለምሳሌ ቪዚት ቪዛ ፕሮሰስ እያደረግ ግን ሲቪህን ሰርተህ ፕሮፌሽናል ወይ አሁን ኢትስ ላይክ ዜር ኢዝ ቴክኖሎጂ
በደንብ አድርገህ ጠይቀህ ላይክ ሰርች አድርገህ ለጉግል እንዴ የት ምን አይነት ስራ ነው ያለው? ምን ሆቴል አለ? የት ካምፓኒ በኔ እውቀት የምን አይነት ስራ ግን እንግሊዘኛ ግድክ ነው። አንዳንድ ሆስፒታሊቲ ስራዎች ላይ ከዝቅተኛ ልጀምር ካልክ you don't need to be perfect ግን ቤዚክ ያስፈልግሃል። እንግሊዘኛ ካልቻልክ የመንገድ ጠረጋውም አይገኝም ሊሆን ይችላል። ግን እኔ የምነግራችሁ ነገር ኢማራት ላይ በጣም ብዙ ስራ አለ። አይቀጥሩንም፣ እኛን አይፈልጉትም ምናምን ነገር ልንገራችሁ። አብዛኛው ላይክ ስፔሻሊ ላይክ ከአቡዳቢ እና ከዱባይ ውጪ አብዛኛውን በሌላ ሀገር ዜጎች አሚነን ኢማራት ጠቅላላ በሌላ ሀገር ዜጎች የተከበበች ነች። በሌላ ሀገር ቢዝነስ ያለች ነች። ግን ማጆሪቲው ላይክ ትንንሽ ቢዝነሶች የራሳቸውን ዜጋ ነው የሚያመጡት። የራሳቸውን ዜጋ ከሀገራቸው በጣም በርካሽ ማመን በቃ እነሱ ይሄ ተዋውሎ ነው ከሀገራቸው። ኢትስ ኖት ላይክ ልክ ሀበሻ ተዋውለ ካመጣ በኋላ እንዴት በዚህ እሰራለሁ ምናምን ነገር ብሎ ብዙ ነገር እንደሚለው የለባቸውም። እነሱ ተማምኖ ይመጣሉ፣ 2 ዓመቷን ይሰራሉ። ገባ እና ለአንተ 1,000 ምናምን አይከፍሉም። የሀገራቸውን ዜጋ በሀገራቸው ቋንቋ ከስተማራቸውም ደሴም ናሽናሊቲ ነው። this is the main reasons ከጸባይ ጋር ምናምን ተያይዞ እሱ እንዳለ ሆኖ ቋንቋም ስለማትባቡ እነሱም እንግሊዘኛ ብዙም አይችሉም። ግን ገንዘብ ስላላቸው ኢንቨስተሮች ናቸው። ለስቴፕ ላይክ ህንዶችን ብንጠቅስ፣ ፓኪስታኖችን ብንጠቅስ፣ ላይክ ሌሎችን ሀገሮችን ላይክ ግማሽ በግማሽ ኢንቨስተሮች ናቸው። ስለዚህ እነዛ ግማሽ በግማሽ ሆኑ የራሳቸውን ዜጋ ስራ አጦቹን ይቀጥራሉ። አንተ ግን አይቀጥሩህም። የእኛን ሀገር ዜጋ ቀጠሩ ቢባል ላይክ 10% 20% ነው ከመቶ ማለት ነው። እኛ ደግሞ በብዛት ብዙ ኢንቨስተር አይደለንም፣ ሰራተኛ እንጂ። ሰራተኛ በቃ መስራት ነው እንደ አህያ የምንወደው። አይ ስዌር ቱ ጋድ ምንም በቃ የቢዝነስ ማይንድ ብዙም የለን። በዛ ልክ ደግሞ የሚሰሩ አሉ ሀበሾች። በዛ ልክ በቃ የአንድን የሁለትን ሰው ከበር ያደረጉ ደግሞ አሉ። በጣም ላይክ 1 2 3 ብራንች 1 2 3 ያደርገው የሚሰሩ አሉ። ግን ማጆሪቲዎቻችን ገና አለቃን ቢዝነስ ላይ ማለት ነው። በቃ ተቀጥሮ መስራት ምንም የቢዝነስ ማይንድ የለንም። ይሄ ላይክ ቢዝነስ ፓርትነርሺፕ ሆኖ ምናምን ነገር በቃ በጣም ብዙ መሰራት አለበት እኛ ሀበሻ ላይ ማለት ነው። አብረ መብላ መጠጣት ኦኬ፣ ግን እንደዚህ ቢዝነስ ምናምን አንድ ላይ ነው። እነሱ ግን ደግሞ ይሰራሉ። እነሱ 3-4 ሆኖ ነው ኢንቨስት የሚያደርጉት። ገባችሁ? ለዚህ ነው በአንድ ጊዜ ኦን የሚያደርጉት አንድን ቢዝነስ ማለት ነው፣ ኦር አንድን ካምፓኒ። ከዛ 2-3 ይኖራቸዋል፣ የሀገራቸውን ዜጋ ይቀጥራሉ እንዳልኳችሁ ማለት ነው። ስለዚህ ለኛ እንደዛ አይነት ስራ ለማግኘት እንደጥቃቅን ስራ ለማግኘት እድሉ በጣም አናሳ ነው። ማጆሪቲዎቹ ደግሞ እነሱ ናቸው የቢዝነስ ባለቤቶቹ ማለት ነው። በሆቴል ደረጃ ስንሄድ፣ በሆስፒታል ደረጃ ስንሄድ ከተማርን እንዳልኳችሁ እንግሊዘኛ ካወቅን፣ ቀልጣፋ ከሆንን፣ ኮንፊደንስ ካለን፣ በቃ በጣም ጥሩ ኮሚኒኬት ማድረግ የምንችል ከሆነ እኛ ሀበሾች አኗኗራችን ይሁን አስተዳደጋችን ይሁን የሆነ ተጨቁነን ያደግነን ህዝቦች ነን። ላይክ እርስ በእርስ ምላሳችን ላይክ ደብል ነው። ግን ወይንስ ካምቱ ላይክ ከሌላ ሀገር ዜጋ ጋር ለማውራት ምናምን ነገር ኮሚኒኬሽን ምናምን ነገር ማጆሪቲዎቻችን ኮንፊደንስ የለንም። ኮንፊደንስ ደግሞ ሳይኖረን ሲቀር ደግሞ ላይክ ላክ ኦፍ ኖሌጅ ስለሚመስላቸው እናንተን ሀየር ለማድረግ አይጋበዙ። ስለዚህ በጣም ስማርት መሆን አለባቸው። እኔ አድቫይስ የማደርጋችሁ እዛው ኢትዮጵያ ላይ አሁን ለምሳሌ ሆቴል ስራ ላይ በነፃ ላገልግል በሉ። በቃ በኢሜይልም ጽፋችሁ ላይክ በአካልም ሄዳችሁ ጀነራል ማናጀሩን ኦር ማናገር ያለባችሁን ሰዎች ሄዳችሁ የተለያዩ ሆቴል በአቅራቢያችሁ እየሄዳችሁ አናግሩ። ለነፃ አገልግሎት ማለት ነው። በቃ ነፃ አገለግላለሁ። እንደ ጭንቅላታችሁ ምን ያህል ፋስት ለርነር ምን ያህል ፈጣን ትማራላችሁ። ላይክ ቤዚክ የሆነ ነገር ማለት ነው። ምክንያቱም ሲቪያችሁ ላይ የጻፋችሁትን ነገር ነው በኢንተርቪው የምትጠይቁት እና የውሸት እንዳይመስል የውሸትን ቢሆን ብትጽፉት እና መስራት የሚቻል ነገር ነው አንዳንድ ጊዜ ማለት ነው። እና የሆነ የአንድ ሳምንትም የአንድ ቀንም እውቀቱ ቢኖራችሁ ይጠቅማችኋል። እና እስቲ እናውራበትና እስቲ ይቀየር የስራ ላይክ ወደ ስራ የምትመጡበት ሁኔታ ኢማራት ላይ ፕሊዝ ይቀየር። እኔ በጣም እያሳዘኑኝ ነው። ወጣቶች ናቸው በዚህ በ40 ዲግሪ ለምን ብሎ በማይጠብቁበት ሁኔታ የሚሰሩ ነው ኤቭሪዴ ሳያቸው እኔ በጣም